ዛሬው ደግሞ ስለ ጥቁር አዝሙድ አንዳንድ ነገር ልላችሁ ነው የመጣሁት። ጥቁር አዝሙድ ዜድዬ መጠጣት እንችላለን ወይ ለቦርጭ ይቀንሳል ወይ ብላችሁ ለምትጠይቁኝ ሁላችሁም ለሱ መልስ ልሰጥ ነው የመጣሁት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁና የተወደዳችሁ የሙሀይሚ ቤተሰቦች እንዴት ናችሁ? ልኝ ደህና ናቸው ወይ? ሰላም ናቸው? ሁሉ መልካም ሁሉ አሪፍ ከኔ ጋር አልሐምዱሊላህ ረቢል ዓለሚን። ቪዲዮ በላይክ እና በሸር ጀምሩ ተባካችሁ ባካችሁ ላይክ አድርጉ። እውነቴ ነው የምላችሁ ውዶች፣ እየተንቀሳቀሰልኝ አይደለም ቻናሉ ዘጭ ያለብኝ ነው እና ደግሞ ቪው እንዲጨምር ደግሞ ተባበሩ። ቪው ከጨመረ ደግሞ ከፍ ሊል ይችላል እና ደግሞ ላይክ አድርጉ። ላይክ ስታደርጉ ደግሞ ለብዙ ሰው ተደራሽነት ስለሚኖረው ላይክ አድርጉ ማለት ነው። ሁሌም እንደጨቀጨቃችሁ አውቃለሁ፣ ነገር ግን እናንተ ካልጨቀጨኩ ማን ልጨቀጭቅ ነው? እሺ ወደች የዛሬ ይዤላችሁ የመጣሁት በአብዛኞቻችሁ ጥያቄ መሰረት ስለ ጥቁር አዝሙድ ውፍረት ይቀንሳል ወይ፣ ጥቁር አዝሙድ እንደዚህ ያደርጋል ወይ ብላችሁ እየጠየቃችሁ ነው ያላችሁት በአሁኑ ሰዓት ማለት ነው። እኔ የምነግራችሁ ነገር ውዶችዬ ማለት ነው፣ ያገኛችሁት ነገር ዝም ብላችሁ አትጠጡ ማለት ነው። አሁን ጥቁር አዝሙድ አሁን በቁርአንም የተፈቀደ ነው፣ በቁርአንም የተወደደ ነገር ነው በነገራችን ላይ። ነገር ግን ውፍረት ይቀንሳል ያላችሁ ማን ነው? እኔ እኮ ግራ ግብት አለኝ። እኔ አሁን ውፍረት ይቀንሳል ያለው ማን ነው? ይሄ ጥቁር አዝሙድ አረ ቢስሚላህ። እኔ በጣም ነው የምትገርሙት። አንዳንዶቻችሁ በቃ ቪዲዮ አያችሁ፣ ሌሎቻችሁ በቃ ማንኛውም ቪዲዮ እያያችሁ በማንኛውም ነገር ራሳችሁ ላይ እየፈተናችሁ ነው ወይም እየጀረባችሁ ነው ያሉት። ጀርቡት በራሳችሁ ላይ። ነገር ግን ወላሂ አደጋ ሊያጋምጣናችሁ ይችላል። ዝም ብላችሁ ያገኛችሁ ነገር አትጠቀሙ ለማለት እወዳለሁ ማለት ነው። አሁን ጥቁር አዝሙድ ወላሂ በጣም ብዙ ጠቀሜታዎች አሉት። ብዙ ከምነግራችሁ ከምጠቅስላችሁ በላይ ዝርዝር የራሱ አልጨርሰውም ስለ ጥቁር አዝሙድ መጠቀሙ ማለት ነው። ስለዛ አሁን ምሳሌ እናንተ ያገኛችሁት ቪዲዮ ውፍረት ይቀንሳል ብላችሁ የምትጠቀሙት አሁን በነገራችን ላይ ውፍረት ስደት ዓለም ላይ ደግሞ ወላሂ መዳም ቤት ሆነን እንቅስቃሴ የማናደርግ ከሆነ ዝም ብለን የምንበላ ከሆነ ዝም ብለን የምንጠጣ ከሆነ ያገኘነውን ነገር ወደ ውስጥ የምናስገባ ከሆነ ማለት ነው በቀላሉ እንወፍራለን እኛ ማለት ነው። ለምን በቃ የሚመቸን ምን እንደሆነ ታውቃላችሁ? እንትኑ ይሄ አየሩ ምናምን ነው። እና ውዶቼ ዝም ብላችሁ ያገኛችሁት ነገር አትጠቀሙ ባይ ነኝ ማለት ነው። እና ቦርጭ ማጥፋት ለምትፈልጉና ሰውነት መቀነስ የምትፈልጉ አንደኛ ነገር ማድረግ ያለባችሁ ነገር ምን እንደሆነ ታውቃላችሁ? አሁን ምሳሌ ምግብ አንዳንድ ጊዜ ምግብ መቀነስ ያለባችሁ፣ ሀላዊት መቀነስ አለባችሁ። በቃ የተለያየ ነገሮች፣ ዘይት የበዛበት ነገሮች፣ ቂቤ የበዛበት ገንፎ፣ በርገር፣ ፓስታ፣ መኮሮኒ፣ ሮዝ የተለያየ ነገር እነዚህ አብዝተን የምንጠቀማቸው ነገሮች መቀነስ ነው እንጂ ያለብን እኛ ዝም ብለን ያገኘነው ነገር የምንጠቀም ከሆነ ነገ ህይወታችንም ላይ አደጋ ይገጥመናል ማለት ነው። አሁን ከትላንት ወዲያ ነው የቀረጹ ቪዲዮ ኢንሻአላህ እለቅላችኋለሁ እና የሆነች ልጅ ማለት ነው ላይ የሚገርም ነገር ነው፣ የሚገርም ታምር ነው። እና ነህዋ እየጠጣች ነበረ። በቃ ራሴ ማዞር ጀመረ። ነህዋ ማለት የአረቦቹ ቡና ምናምን ስናፈላ ቡናው ላይ የምናስገባው ነህዋ ነው። እና እሷ ቪዲዮ ሳታይና ሳታረጋግጥ ነበር የጠጣችው ማለት ነው። እንደዚሁ አሁን ይሄ እንትን ሀባ ሶዳ አያከሳም። በነገራችን ላይ ሀባ ሶዳ ያከሳል ያላችሁ ውሸታም ነው። ነገር ግን ሀባ ሶዳ ለብዙ ነገር ጠቃሚ አለው። ብዙ ብንጠቀመው በቀን ራሱ በዳቦ ብንጠቀመው፣ በምግባችን ብንጠቀመው፣ በቡናችን ብንጠቀመው፣ በተለያየ ነገር ብንጠቀመው ብዙ አሁን ለራስ ምታት ይሆናል። በቃ ለብዙ በቃ ለአይን ምናምን ምን ልበላችሁ በቃ ጥቁር አዝሙድ በጣም ብዙ ጠቃሚ ያለው ነገር ግን በእንደዚህ አይነት ሁኔታ አይደለም፣ ያኔ ያከሳል አይደለም። እና ተጠንቀቁ ለማለት እወዳለሁ። እናንተ ቦርጫችሁ መቀነስ ሰውነታችሁ መቀነስ የምትፈልጉ ከሆነ በቀላሉ እኔ ልንገራችሁ ማለት ነው። አሁን ከትላንት እና ወዳ ላይቭ ላይ ሆኜ እንደተናገረችው የሆነች ልጅ ወላሂ አመስግናኝ ጎበዝ ብላኝ በቃ ቃላት አንሷት ነው የወጣችው። እና ከ106 ኪሎ 80 ኪሎ ነው የገባቸው ማለት ነው። እሷ ምንድነው በ5 ወር ውስጥ ነው በ5 ወር ከ106 ኪሎ 80 ኪሎ መውረድ ማለት በጣም ከባድ ኪሎ ነው። 28 ኪሎ ማለት በጣም 26 ኪሎ ማለት እጅግ በጣም ብዙ ነው። እና ውዶች እናንተ መክሳት ለምትፈልጉ ማለት ነው ተግባራዊው እናንተ የምታደርጉት ነገር ተግባራዊ መዋል አለባችሁ። ምግባችሁ መቀነስ አለባችሁ። ትንሽ ቢያንስ ከእንቅልፋችሁ ከተነሳችሁ በኋላ ምግብ ሳትበሉ በኋላ የሞቀ ውሃ ብትጠጡ በጣም አሪፍ ነው። በነገራችን ላይ የሞቀ ውሃና ትንሽ ማር ወይም ሎሚ አድርጋችሁ መጠጣት ትችላላችሁ። አለበለዚያ ደግሞ ሎሚ እና ማር ከሌላችሁ ምንድነው የምታደርጉት? የሞቀ ውሃ ልክ እንደተነሳችሁ ምግብ ላይ አጣዱ ማለት ነው። ምግብ ላይ የምትጠዱ ከሆነ ይሄ ደግሞ በጣም ከባድ ነው ማለት ነው። ስለዚህ ወዶችዬ
ምግብ ላይ አለጡ በቃ ከእንቅልፋችሁ እንደተነሳችሁ አለጡ ከምትነሱ ከምትመገቡ ማለት ነው ስትመገቡ እንደው እየወፈራችሁ ነው የምትመጡት ማለት ነው። ስለዚህ ምንድነው ማድረግ ያለባችሁ አሁን እናንተ ስትመገቡ ከመመገባችሁ በፊት እንቅልፋችሁ ከተነሳችሁ በኋላ ለአንድ ሰዓት የሚሆን ለሁለት ሰዓትም ያው ስራችሁ እንደ እንቅስቃሴ ያው መዳም ቤት ሆነን እንቅስቃሴ አይጠፋም። በነገራችን ምን ስራ የለበት ብትባል አንድ ሴት መዳም ቤት ላይ መቀሳቀሱ አይቀርም ማለት ነው። አሁን ምሳሌ እኔ ልክ እንደተነሳው ምግብ አይነካኝም። በነገራችን ላይ ቤት አጽድቼ ሽንት ቤቴን አጥቤ የሰዎችን ቁርሴን አብልቼ ነው። ከዛ ልክ እነሱ እስከሚነሱ ላይ ምን አደርጋለሁ መሰላችሁ? ሽንት ቤትን ምናምን እንቀሳቀሳለሁ። በቃ ሽንት ቤት አጥባለሁ፣ ቁርሴ እሰራለሁ። ከዛ በኋላ ምን ቁርሴ እየሰራው ምን አደርጋለሁ? የሞቀ ውሃና ትንሽ ሎሚ ወስዳለሁ ማለት ነው። ለምን በቃ ሰውነቴ ላይ ያለውን እንትን ጅህን ያቃጥልልኛል ማለት ነው። ከዛ በኋላ የፈለኩት ምግብ የመብላት መብት አለኝ። ነገር ግን ምግቡ የፈለኩት እመገባለሁ ማለት ደግሞ ይሄ እንትን የተለያየ ዘይት የበዛበት ነገር ቅቤ የበዛበት ነገር አይደለም። በነገራችን ላይ ስደት ዓለም ላይ ራሱ ሆኖ በአሁኑ ሰዓት ስደት ዓለም ራሱ ኢትዮጵያ ሆኗል። ምክንያቱም የፈለግነው ነገር አለ። የፈለግነው እንጀራ ብትሉ አለ፣ በርበሬ ብትሉ፣ ሽሮ ብትሉ የፈለግነው ነገር ጠሉ ብለን ራሱ መብላት እንችላለን ማለት ነው። አሁን ምሳሌ የሀበሻ ጎመን ብናገኝ ጥቅልል ጎመን እንደ ሰላጣ ነገር ቱና ነገር የታሸገ ምግቦች ከራቃችሁ ወላሂ ቦርጫችሁ በቀላሉ ተቀንሳላችሁ ባይነኝ እኔ ማለት ነው። ምክንያቱም በራሴ ላይ የጀረኩት ነገር ስለሆነ ነው። እኔ እንደውም ነግራቻለሁ በአንድ ሰዓት በጣም ደማነስ ይዞኝ እንደውም ምግብ መብላትና አሲር መጠጣት ጀምሬ ነበረ። ኪኒን ወይ እየወሰድኩኝ ነበረ ብያቸዋለሁ ማለት ነው። እንደውም አሁን ሞላ እያልኩኝ ነው ማለት ነው። እየቀሰው አይደለም። ለምን በአንድ ሰዓት በጣም አዞሮኝ ስለወደኩኝ አልቻልኩም ስለነበረ በጣም እያመመኝ ነበረ እና ኪኒኒ ነው እንደውም የመለሰኝ ማለት ነው። ስለዛ እሱን በማጥፋት ነው በእኔ ጥፋት ነው። በቀን አንዴ እየተመገብኩ ምሳሌ በቀን የኢትዮጵያ ከቀኑ 8 ሰዓት እመገባለሁኝ። ከዛ በኋላ ምግብ የለም፣ ቀኑ ሙሉ የለም። ወይም ትኩስ ውሃ ጠጣለሁኝ፣ ወይም ዝም ብዬ ውሃ ጠጣለሁኝ፣ ወይም ደግሞ በቃ እንትን አይደለም አልበላም እና በቀን አንዴ እየተመገብኩኝ እንደው በቀን ቡና በሎሚ በዝንጅብል አድርጌ ጠጣለሁኝ። ማታ ከመተኛቴ ደግሞ በፊት ከሙንና ሎሚ አድርጌ ጠጣለሁ። በቃ በጣም ከባድ ነበረ ወላሂ ማሻአላ። ከቀነስኩኝ ግን ራሴ አደጋ ላይ ያጋጠምኩት ማለት ነው። ስለዛ እባካችሁ አንዳንዶቻችሁ ጥሩ ሰራተኛ ወይም ጥሩ አሰሪ ላይኖራችሁ ይችላል እና ራሳችሁ ላይ ህይወታችሁ ላይ አደጋ አታጋልጡ ብዬ መክራችኋለሁ። መቀነስ ለምትፈልጋችሁ እያንዳንዱ ነገር እናንተ ማድረግ ያለባችሁ ነገር ምግብ መቀነስ ነው ማለት ነው። ስለዛ ውዶች ያበዛሁባችሁ ጨቀጨኳችሁ። በነገራችን ላይ እንደዚህ ቪዲዮ ሲሰራ የጨቀጨኳችሁ እንዳይመስላችሁ። ለሁላችሁም ሳትሰለችሁ ስሙት እስከ መጨረሻው። ሳትሰሙት ከሰማችሁ ለእናንተ የሚጠቅም ነገር ነው እንጂ የሚጎዳ ነገር የለውም ማለት ነው። ቪዲዮ እስከ መጨረሻ ካያችሁ እስኪ ወድሻለሁ ብላችሁ ጻፉልኝ። እሺ ሰምታችሁኛል። ባይ ደህና ዋሉልኝ።